እውነት ለመናገር አንተን ስላገኘው በጣም ደስ ብሎኛል። ባለፈው ክርክሮችን ስታደርጉ ከፎይ ጋር ስከታተል ነበረ። ሙሉ ባልከታተልም ፐርሰናሊ እውነት ለመናገር በቃ ካሉ ሙስሊሞች በዚህ እድሜ የተረጋጋ ነገሮችን ለማስረዳት የምታደርጋቸው ነገሮችን የምሬን ነው የምልህ፣ ከልብ ነው ማደንቅ። በቃ አድናቂ ነኝ እውነት። ለዛ ነው ፎሎውም ያደረግኩ ማለት ሳስበው በቃ ነገሮችን ለማስረዳት ሰከን ብለህ እውነትን ለማውጣት እውነቶችን ለማድረግ የምታደርጋቸው ነገሮች የሚደነቁ ናቸው። እሱን ሳላደንቅ አላልፍም ለማለት ነው። ቀጥልበት ነው። ይህንን ሀሳብ እንትንን አትልቀቅ፣ ደስ ይላል። አንደኛ በዚህ ሚዲያ ብዙ ሰዎች ያዩሃል፣ ሌሎችንም ብዙ ሰዎች ስለሚያዩ እንደው ለእስልምና እምነት ተከታዮች ራሱ ሞዴል ትሆናለህ ብዬ አስባለሁ። ምክንያቱም ነገሮችን በግልፍተኝነት ሳይሆን በንዴት ሳይሆን በቃ በእውቀት ላይ የተመሰረተ እውነትን ፍለጋ ነገሮችን ማድረግ በጣም ደስ ይላል የሚለውን ነገር ለማስቀመጥ ነው። ከዚህ ስቀጥል ጥያቄ አለኝ። ይሰማል ድምጼ? ይሰማል። እናመሰግናለን። ጥያቄ እና የመጀመሪያው ማለት የምፈልገው ነገር ምንድን ነው? ለምሳሌ አሁን ስለ መጽሐፍ ቅዱስ እኔ ማውራት ብፈልግ፣ እኔ ክርስቲያን ነኝ። ስለ መጽሐፍ ቅዱስ እኔ ማውራት ብፈልግ ስለ መጽሐፉ የሚያወራውን የቤቴን እኔ ነኝ ማውቀው። ማለት አሁን ማለት የሚፈልገውን ነገር እኔ ጋር እንግድነት ብትመጣ በሩን ማሳይ እኔ ነኝ። አይ ይህ አንተ ለበር ብለህ አልሰራህም አትለኝም። እስልምና እምነት ተከታዮች ጋር ቢሄድ መጽሐፉ የሚለውን ዘርዝሮ ማስረዳት ያለባቸው ሙስሊሞች ናቸው እንጂ እኔ መዘርዘር አልችልም። ምክንያቱም ባለቤቱ አለዋ። ዚሴም ቱዛት አሁን እንደዛ ያልኩት ለምጠይቃቸው ጥያቄዎች ስለ መጽሐፍ ቅዱስ ሲሆን እኔ ማብራሪያ እሰጣለሁ። ስለ ቅዱስ ቁርአን ሲሆን ደግሞ የእስልምና እምነት ተከታዮች ወይም ኡስታዝ አንተ መልሱን ትሰጠኛለህ ማለት ነው። እና ስለ እስልምና ነው እኔ አሁን ጥቅሉን ነው አሁን ማወቅ የፈለግኩ። እስልምና ምንድን ነው? እውነትም ነቢያት የሰበኩት ሃይማኖት ነው ወይ? የመዳን መንገድ ነው ወይ? እውነተኛ ፈጣሪ ይህ ትክክለኛ መንገድ ነው ብሎ ያስቀመጠ ነው ወይ የሚለውን ነው። እኔ አሁን ጥቅስ እሰጥሃለሁ። ጥቅስ ስሰጥ ያንን ጥቅስ አሁን ላይኖር ይችላል። ሌላ ጊዜም ፈልገህ መመልስ እንድትሰጠኝ ነው። ከቅን ልቦና እንድታይ ነው የምፈልገው፣ ለሚሰሙትም ለእኔም ማለት ነው። እኔ ከቅን ልቦና ነው እየጠየቅኩ ያለው። ትክክለኛ የፈጣሪ መንገድ እስከሆነ ድረስ ትክክለኛ የፈጣሪ መንገድ ከሆነ እውነትም ነቢያት በዘመናት መካከል የነበሩ የሰበኩት ይህ አላህ አንተ የምትለው አላህ ማለት ነው። እኔ አሁን አላህ ምንድን ነው ካልከኝ እግዚአብሔር ወይም ፈጣሪ ነው የምለው እኔ ስትረጉመው። ግን እናንተ የምትሉት አላህ እውነት የትክክለኛ መንገድ ከሆነ ለምሳሌ እንደዚህ ይላል። ከተለያዩ የተጻፉ ከቅዱስ ቁርአን ላይ የተጻፉ እስልምና ታሪኮች ላይ የተጻፉ ስለ ነቢዩ ሙሐመድ ታሪክ የተጻፉ መጽሐፎች ላይ ያገኘሁትን ነገር ልንገር። ጥቅሱን ያዝና ማብራሪያ ትሰጥልኛለህ። እኔ ላላነባቸው ስለሚችል በአረበኛ ስለሆኑ የአረበኛ እውቀቱም ስለሌለኝ ማለት ነው። ምን ይላል? ለምሳሌ እስልምናን ሲናገር ምንድን ነው? ከፍጥረት ጀምሮ ሁሉ ፍጥረት ከሰውም ውጭ ያሉ በሙሉ ሙስሊም እንደሆኑ ያስቀምጣል ቅዱስ ቁርአን ማለት ነው። ሙስሊም እንደሆኑ ጨረቃ ከዋክብት ሳይቀሩ ማለት ነው። እነዚህ በሙሉ ሙስሊም እንደሆኑ ነቢያት እነ አብርሃም ያሉ እነ ዳዊት ወይም ዳውድ የምንለው እነዚህ በሙሉ ሙስሊም እንደነበሩ ነው ቁርአን የሚያስቀምጠው። እኔ ግን ግራ የገባኝ እዚህ ላይ ምንድን ነው እስልምና በ610 ነው ለነቢዩ ሙሐመድ የወረደው በሂራ ዋሻ ውስጥ። እነዚህ ሰዎች ደግሞ የነበሩበት ዘመን በብዙ መቶ ዓመታት ልዩነት ውስጥ ነው ያሉት። ስለዚህ እንዴት ሆኖ ነው ለነቢዩ ሙሐመድ ምንድን ነው የሚለው? እኔ የሙስሊሞች መጀመሪያ ነኝ በል ብሎ ነው ቁርአን የተናገረው። የእስልምና ማለት የእስላሞች መጀመሪያ በሱረቱ አልአንዓም 6:162 እስከ 163 ላይ ይናገራል።
ስለዚህ ራሱ መጀመሪያ ነኝ ብሎ እየተናገረ ያለ ከሱ በፊት የነበሩትን በሙሉ እስልምና ማድረግ እንደው ጥንታዊነትን ከመፈለግ መጀመሪያ ነን ትክክለኛ ከእግዚአብሔር ጋር ማለት የፈጣሪ የሰበከው ወይም የተናገረው መንገድ ነው ብሎ እንደው ከማደናገር የዘለለ ምን ማስረጃ አለ? ራሱ የተናገረው እያለ ራሱ በአንደበቱ ነቢዩ ሙሐመድ እኔ የሙስሊሞች መጀመሪያ ነኝ ብሎ አላህ ለሱ መልእክቱን ሲያወርድ እንዲህ በል ብሎ አሁን በሰጠሁት ጥቅስ ላይ ተናግሯል። እና ከምን አንጻር ነው እስልምና ነቢያት የሰበኩት የሚሆነው? ሁለተኛ ጥያቄ አጭር ናት፣ የአሁኗ አጭር ናት። ሁለተኛ ጥያቄ ደግሞ ፍጥረታትን በሙሉ እስልምና ማድረጉ አልኢምራን 3:52 ላይ በሱረቱ አልበቅራ 236 ላይ እነ አብርሃም እነ ሐዋርያት በሙሉ እስላሞች እንደነበሩ እስልምናን መገንዘብ በሚለው በመሐመድ ጀሚልም የተጻፈ ወደ እና የተተረጎመ አለ ገጽ 7 እስከ 11 ላይ ማለት አሁን እነዛን እናንተ ፈልጋችሁ እንድትሰጡኝ ነው ፈልገውና ግን እኔ ጥቅሱን እሰጣለሁ ደግሜም ስለማወራ እነዚህ ላይ የተጻፈው ፍጥረትስ ሙስሊም የሚሆነው እኔ እኮ ክርስቲያን የሆንኩት እውነት ለመናገር የዘላለም ሕይወትን ለማግኘት ነው። እስልምናንም የተከተልከው አንተ የዘላለምን ሕይወት ለማግኘት ነው። ጨረቃ እስላም የምትሆነው ዛፍ እስላም የሚሆነው ፀሐይ እስላም የሚሆነው ምን ለመሆን ነው? ምንድነው ፋይዳው? ክርስትና ወይም እስልምና እኮ ሃይማኖት የተሰጠው ለሰው ልጆች ነው። ምክንያቱም የዘላለምን ሕይወት ወደ ገነት እንድንገባ። ጨረቃ ታዲያ ገነት እንድትገባ ነው? ፀሐይ ገነት እንድትገባ ነው? ይቁን ማለት እስልምና የምትሆነው። ስለዚህ አሁን እስልምናን መገንዘብ በሚለው ላይ በመሐመድ ጀሚል ሙክታር የተተረጎመው መጽሐፍ ፍጥረታት ባለ ነገር ሁሉ ጨረቃና ፀሐይ ግዑዝም ተንቀሳቃሽም ሳይቀር እስላም እንደሆነ ገጽ 7 እስከ 11 ላይ ያስቀምጣል። እስልምናን መገንዘብ የሚለው መጽሐፍ ላይ ማለት ነውና የጻፈው። ስለዚህ ይህ ግራ ስለገባኝ እንደው ምንድነው የሚለው ነገር እንደው አጠራጠረኝ። ሃይማኖት ነው ወይስ ፍልስፍና ነው የሚለው ነገር እንትን ስለኝ ነው። ቴንኪው አመሰግናለሁ። እሺ እንደተረዱት መጨረሻ ላይ ካነሳው ጀምረን እንጀምር። ወለሁ አስለመ መን ፊ ሰማዋት ወልአርድ ጠውዐን ወከርሃን ወኢለይሂ ይርጀዑን እያለ ይናገራል ሱራ አሊ ዕምራን ላይ። በሰማያት በምድርም ያለው ሁሉ ለእርሱ ታዛዥ ሆነ እያለ እየተናገረ ነው። ሰማይም እንጂ እስልምናን ሃይማኖት ተቀበሉ እያለ አይደለም። ፀሐይ፣ ጨረቃ ምናምን እነዚህ ሰማይ ምድር ምናምን እነዚህ ምንድናቸው? በእርሱ ትእዛዝ ስር የተገሩ ናቸው፣ ለእርሱ ታዛዦች ናቸው እያለ ነው። ቃሉን ላውጣልህና ላስነብበሽ። ከእርሱ ትእዛዝ አይወጡም ለማለት ነው። ወለሁ አስለመ ሲል ጊዜ ላንብብልህ። ምዕራፍ ስንት ነው ያልከው? አንተ ያልከው ራሱን እንዳወጣለህ ምዕራፍ 3 ነው አይደለ? ጌዲዮን አለ። በቃ ላውጣለሽ፣ ችግር የለም። እየሰማሁ ነው። ስንተኛው ምዕራፍ ላይ ነበር? በሱረቱ አልኢምራን 3:52 ላይ በሱረቱ አልበቅራ 236 ላይ ነቢያት እና አብርሃም እነ ዳዊት እነ ሐዋርያት ሙስሊም እንደሆኑ ይናገራል። ከታች ደግሞ እስልምናን መገንዘብ የሚለው በመሐመድ ጀሚል ሙክታር አንዴ እሺ፣ ምዕራፍ 3 ቁጥር ስንት ነው ያልከው? ጠብቃለሁ። ምዕራፍ 3 ቁጥር ስንት ነው ያልከው? ላውጣለህ። ምዕራፍ 3 ቁጥር 52 ቁጥር 52 በጣም ጥሩ። አሁን ምን እንደሚል በደንብ ተከታተል። እሱ ስለ ሐዋርያቶች ሙስሊሞች መሆናቸውን የተነገረበት ነው። እሱ ፀሐይ፣ ጨረቃ ሙስሊሞች ናቸው ወይ ብለህ ለጠይቀው ልመልስልህ ብዬ ነው። ወይንስ ከዚህ ነው? እሱን ደግሞ እስልምናን መገንዘብ የሚለው በመሐመድ ጀሚል ሙክታር የተተረጎመው መጽሐፍ ማለት ነው። በእናንተው ሰዎች ነው የተተረጎመው መጽሐፉ፣ ከአረበኛ የተተረጎመው ማለት ነው። ምዕራፍና ቁጥር ነገር ቅድም ስትነግረኝ የነበረውን የቁርአን ምዕራፍ ነገር ወይንስ እኔ ላውጣለህ? ወለሁ አስለመ መን ፊ ሰማዋት ጠውዐን ወከርሃን እያለ አላህ ሱብሓነሁ ወተዓላ ይናገራል። ሱራ አሊ ዕምራን ምዕራፍ 3 ቁጥር 83 ላይ ያለውን ላስረዳህ። እሺ በሰማይ 83 አላህ ስብሐነሁ ወተዓላ በሰማይና በምድር ያሉ ሁሉ በውድም በግድም ለእርሱ የታዘዙ ወደ እርሱም የሚመለሱ ሲሆኑ ከሃዲዎች ከአላህ ሃይማኖት ሌላን ይፈልጋሉ ነው እያለ ይናገራል።
በሰማያትና በምድር ያሉ ሁሉ በውድም በግድም ለእርሱ የታዘዙ ናቸው እያለ እየተናገረ ነው። ሰማይም ሆነ ምድርም ሆነ ፀሐይም ሆነ ጨረቃም ሆነ ማንኛውም ፍጥረት በእርሱ ትእዛዝ ስር ነው የሚንቀሳቀሰው ያለ ማለት ነው። ወለሁ አስለመ ሲል ጊዜ እንጂ ሌላ አይደለም። አሁን ሌላኛው ጥያቄ ምንድን ነው? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እኔ ሙስሊሞች መጀመሪያ ነኝ ብለዋል። እንደዚያ ከሆነ ከዚያ በፊት ያሉት እነ አብርሃም እነ ኢስሐቅ እነ ያዕቆብ ሙስሊሞች ናቸው እንዴት ሊባል ይችላል ነው ልጅ ጥያቄ። ትክክለኛ ጥያቄ ነው። በነገራችን ላይ ትክክለኛ ጥያቄ ነው። እኔ ሙስሊሞች መጀመሪያ ነኝ ካሉ እንዴት ነው ከዚያ በፊት የነበሩ ነቢያቶች ሙስሊሞች ናቸው የሚባለው? እርሳቸው መጀመሪያ ከሆኑ በቃ ከዚያ በፊት የለም ማለት ነው ልጅ ጥያቄ። ግን ልጁ ያልተረዳው ነገር መልሱ ምንድን ነው? መጀመሪያነት ሲባል ጊዜ ለሁለት ይከፈላል። አንደኛ አንጻራዊ መጀመሪያነት አለ። ሁለተኛ ፍጹማዊ መጀመሪያነት አለ። ፍጹማዊ መጀመሪያነት ማለት ምንም ሌላ መጀመሪያነት የማይቀድመው መጀመሪያነት ማለት ነው። አንደኛ ይሄ ነው። አንጻራዊ መጀመሪያነት ደግሞ ከሆነ ነገር አንጻር መጀመሪያነትን ያመለክታል። ገብተዋል? ምሳሌ ልስጥ። ብዙ ጊዜ ምሳሌ የማድርገው ነገር ጌዲዮን ለምሳሌ አለ። እናትና አባት አሉት፣ 10 ወንድሞች አሉት እንበል። ሁላቸውም ክርስቲያን ናቸው እንበል። ግን ጌዲዮን ቀድሞ ሰለመ ከእነርሱ መካከል እስልምናን ተቀበለን አላህ ይወፍቀው። ከዚያ በኋላ ወጣና እኔ የመጀመሪያው ሙስሊም ነኝ አለ። የመጀመሪያው ሙስሊም ነኝ ስለ አሁን እዚህ ቦታ ግን ጌዲዮን ምን ማለት ነው? ከቤተሰቡ አንጻር እባክህን አንድ ይኸው እንዲህ ነው። አሁን ባልከው ነገር ላይ ምሳሌው በጣም አሪፍ ነው የተናገርከው ምሳሌ፣ ግን ከዚህኛው ጋር በአውድ አይመጣም። በአውድ ማይመጣበትን ምክንያት ልንገርህ። ለምሳሌ እንዳልከው ከኛ ቤተሰብ ጨርስ። ምሳሌውን ተው በቃ ልተውልህና ቀጥታ ቃል በቃል ምን ለማለት እንደሆነ ላሳይህ። ቅድም ሲገባ ጀምሮ ምን ብሎናል? እኛ መጽሐፍ ቅዱስን ለምሳሌ ክርስቲያን እንደመሆናችን የመጽሐፉ ባለቤቶች እኛ ነን የምንፈታው በሊቃውንቶቻችን ብሏል። ልክ እንዲሁ ቁርአናችሁንም እናንተ በሊቃውንቶቻችሁ ናቸው የምትፈቱት ብሏል። ቀጥታ ከሊቃውንቶች ንግግር ላሳይህ። በቃ የመጀመሪያ ሙስሊም ነኝ ያሉት ነቢ ሰለላሁ ዐለይሂ ወሰለም ከህዝቦቻቸው አንጻር ነው። ማስረጃውን ከፍቼ ላሳይህ። እኔ ከማወራ ማስረጃ ያወራ። እሺ አሁን ምዕራፍ ቁጥር ስንት ነበር ያልከው? የመጀመሪያ ሙስሊም ነኝ ያሉበት በሱረቱ አልአንዓም 6:162 እስከ 163። በጣም ጥሩ 162 ቁል ኢነ ሰላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን 63 እናድርግለን 163 ያሽ መጀመሪያ አማርኛ እናውጣውና ከዚያ በኋላ ሊቃውንቶች ምን አሉ የሚለውን እዚያው ጋር ልጅ ቅድም የሊቃውንቶቻችሁ የሚናገሩት ነው ትክክለኛ ስላለን የእኛንም ሊቃውንቶቻችን የሚናገሩት ነው ስላለን ራሱ ባመጣው መስፈርት በቃ አስረዳው። 6 ስንት ነበር ያልከው? 163 አይደለ? እኔ መጀመሪያ ሙስሊም ነኝ ያልኩት 162 እስከ 163። አዎ ነው እንመልከት። 6:162 እስከ 163 የብዙዎች ጥያቄ ስለሆነ በደንብ አዳምጡ ዛሬ። ያው እና ምዕራፍ 6 ሱረቱል አንዓም 162 ጀምረን እናንብበው። ስግደቴ መገዛቴም ሕይወቴም ሞቴም ለዓለማቱ ጌታ ለአላህ ነው በል። ከዚያስ ለእርሱ ተጋሪ የለውም። በዚህም በማጥራት ታዘዝኩ እኔም የሙስሊሞች መጀመሪያ ነኝ በል ይላል። አሁን ቀጥታ ወደ ሊቃውንቶች ንግግር በሊቃውንቶች ንግግር ላይ ሱረቱል አንዓም 163 ይህን ይመስላል። ከምን ከህዝቦቻቸው አንጻር ነው ስላችሁ ነበር። ቀጥታ ያው ሊቃውንቶች ንግግር። አሁን ቀጥታ ወደ አማርኛ እንቀይረው። እዚሁ እያለ ወደ አማርኛ እንቀይረዋለን። አንድ ጊዜ ስክሪንሻት ያነሳላችሁ። ስክሪንሻት አነሳሁት። ወደ አማርኛ ልቀይርላችሁ። ቀጥታ የት እንወስደዋለን? ያውና አሁን ወደ አማርኛ እንቀይረው። ምን ይላል? መጀመሪያ አማርኛውን አጋር የለውም እኔም የታዘዝኩት ይሄን ነው እኔም የሙስሊሞች መጀመሪያ ነኝ በል ይላል። ሊቃውንቶች ምናሉ? ያው ቀጥሉ። በመለኮትነቱም በጌትነቱም በስሞቹም በባህሪያቱም አጋር የለውም። ጌታዬ ልዑል እግዚአብሔር ብሎ ነው አማርኛው የሚተረጉምላቸው። ልዑል አላህ በዚህ ንጹህ አንድነት እንድታመን አዘዘኝ። እኔም ለዚህ ለእርሱ የተገዛሁ ነኝ፣ ከህዝቦቼም የመጀመሪያው እግዚአብሔርን የማመን ነኝ ይላል።
ምን ይላል? ትክክል። ከህዝቦቻቸው አንጻር። ስለዚህ አንጻራዊ መጀመሪያነት ነው። ስለዚህ የመጀመሪያ ሙስሊም የተባሉት ነቢ ሰለላሁ ዐለይሂ ወሰለም ከህዝቦቻቸው አንጻር ነው። እኔ 36 የሊቃውንቶች ተፍሲር አለኝ። እያንዳንዱን በከፍትልህ ይሄን ነው የሚለው። ያው እዚሁም ምን هذه الامه ከትውልዳቸው ኡስታዝ አሳየኝ እኮ በቃ ይኸው የተረጎሙትን ሊቃውንቶችም የተናገሩትን ቅዱስ ቁርአንም የተናገርከውን አስረድተኛል። ግን ያስረዳኸኝ ሊቃውንቶችም የተናገሩት አሁን ምንም ልዩነት የለውም። ቅዱስ ቁርአኑ ላይም የተጻፈው ሊቃውንቶችም የተረጎሙት ልዩነት የለውም። የኔ ጥያቄ መነሻዬን እኔም አልረሳውም እንዳትረሳ። የኔ ጥያቄ በሂራ ዋሻ ውስጥ በ610 ነው የወረደለት አይደል? ለነብዩ ሙሐመድ ቅዱስ ቁርአን የወረደለት የመጀመሪያው ዓመተ ምህረቱ ስንጀምር እስከ ተወሰነ ዓመታትን እስከ 22 ምናምን ዓመታት እንቆጥራለን። እሱን ሳይሆን የመጀመሪያውን ነው ያወራው ያለው። ወዶለት እንዴት ሆኖ ነው ከህዝቦች መካከል የሚለው? የት ያመጣው ህዝብ ነው? መጀመሪያ ራሱ ለመጀመሪያ ጊዜ እስልምና የሚለውን የተቀበለው ከአላህ አንተ ከምትለው አላህ ማለት ነው። አንተ ከምትለው አላህ ለመጀመሪያ ጊዜ የተቀበለው ነብዩ ሙሐመድ ከሆነ የት ያመጣው ህዝብ ነው ከህዝቦቹ መካከል የመጀመሪያ ሙስሊም ነኝ የሚለው? ምክንያቱም ቅድም እኮ እነ አብርሃምን ሙስሊም አድርጓል እኮ ቀድሞ። ሙስሊም አድርገው ከሆነ አይጋጭም ወይ? በቃ ላስረዳሽ። ከተላኩለት ትውልድ መካከል ከየትኛው ህዝብ ያልከው፣ በተላኩለት ህዝብ መካከል የመጀመሪያ ቀዳሚ የአምላክን ህግ የጠበቁ ናቸው ለማለት ነው። አምላክ መጀመሪያ ነብይን አስነስቶ ነው ይህን ትእዛዜን ጠብቅ የሚለው። ከዚያ በኋላ ያ ነብይ ደግሞ ህዝቦችህን ወደዚህ ተጣራ ተብሎ ይታዘዛል። ስለዚህ ለዛ ለጠራው ህዝብ የመጀመሪያ አምላክን ትእዛዝ የጠበቀ ነው ማለት ነው። ሙስሊም ብሎ ማለት የአምላኩን ትእዛዝ የሚጠብቅ ነው። ገብቶሃል? ከማንም በፊት ከሁላችሁም በፊት ቀድሜ የአምላኬን ትእዛዝ የተቀበልኩትን ከህዝቦቼ ከእናንተ ሁሉ መጀመሪያ እኔ ነኝ እያሉ እየተናገሩ ነው ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ያ አንጻራዊ መጀመሪያነት ይባላል። ከህዝቦቻቸው አንጻር የትኛው የተላከ? ከዚህ ትውልድ አንጻር ማለት ነው። የተላኩት ለዓለም ህዝብ ነው። ከዚህ ዓለም ህዝብ ሁሉ የመጀመሪያው ከትውልዳቸው አንጻር የአምላክን ትእዛዝ ተቀብለው የፈጸሙት እርሳቸው መሆናቸውን የሚገልጽ ነው። ያ ነው እንጂ እስልምና ከዛ በፊት ነበረ። ማስረጃ ልሰጥህ ነው። ልክ ለምሳሌ ሙሴ እኔ የምእመናን መጀመሪያ ነኝ። እሺ ላስረዳ። ወአነ አወሉል ሙእሚኒን አለ ሙሴ። እኔ የምእመናን መጀመሪያ ነኝ አለ። ከዛ በፊት አማኝ የለም ማለት ነው? አንተ በሄድከው ሎጂክ አይደለም። አዎ፣ ምክንያቱም እስልምና የለም ከዛ በፊት። አዳምጥ፣ ሙሴን እኮ ነው እያልኩ ያለሁት። ሙሴ እኔ ከምእመን የመጀመሪያው ነኝ አለ። ስለዚህ ከምን አንጻር ነው ከተባለ ከህዝቦቹ አንጻር ነው። ነቢያቶች በየጊዜያቸው ለህዝቦቻቸው የመጀመሪያ አማኝ ይባላሉ። የመጀመሪያ አምላክን ትእዛዝ ተቀብለው የሚያምኑትና የሚፈጽሙት እነርሱ ስለሆኑ ከህዝቦቻቸው የሚቀድማቸው ማንም ስለሌለ፣ ስለዚህ ሙሴ የመጀመሪያ አማኝ ነኝ ይላል። ወአነ አወሉል ሙእሚኒን አለ በሱረቱል አዕራፍ ላይ። እኔ ምእመናን መጀመሪያ ነኝ አለ። እኔ ምእመናን መጀመሪያ ነኝ ሲል ከዚያ በፊት የነበሩት ከሃዲ ናቸው እያለ አይደለም ሙሴ። እነ አብርሃም እነ ኢስሐቅ እነ ያዕቆብ ከሃዲ ናቸው አማኝ አይደሉም እያለ ሳይሆን ከህዝቦቹ አንጻር እኔ መጀመሪያ ነኝ እያለ እየተናገረ ነው። ልክ እንዲሁ ለምሳሌ በፈርዖን ህዝብ መካከል የመጀመሪያ አማኝ ማን ናቸው ልጆች? ሙሴ ወደ ግብፅ በሄደ ጊዜና ለግብፃውያን ሰዎች ለፈርዖንና ለህዝቦቹ ኢስላምን በገለጸ ጊዜ ወይንም ደግሞ ወደ አምላክ ኑ ብሎ በጠራቸው ጊዜ መጀመሪያ ያመኑት ማን ናቸው? እነዛ ደጋሚዎቹ ናቸው አይደለ? ከዚያ እነዛ ደጋሚዎቹ ኢስላምን በተቀበሉ ጊዜና ባመኑ ጊዜ ምን ነበር ያሉት? አንኩና አወለል ሙእሚኒን አሉ። እኛ የምእመናኖች መጀመሪያ ነን አሉ። ከማን አንጻር? ከግብፅ ሀገር ከፈርዖን ህዝቦች አንጻር የመጀመሪያ ያመኑት ስለሆኑ ይህን ሁሉ ማስረጃ ላሳዩ። ስለዚህ ከሆነ ህዝብ አንጻር ለመጀመሪያ የሚያምን አካል እኔ የመጀመሪያ ነኝ ብሎ ይናገራል። ይህ አንጻራዊ መጀመሪያነት ይባላል። ታላረን አሁን ላሳይ እነዚህ ያሉበትን ከነቢዩ ሰለላሁ ዐለይሂ ወሰለም ውጭ ነቢያቶችም ከዚያም በፊት የነበሩ አማኞች እኛ የመጀመሪያ እያሉ ራሳቸውን ይገልጻሉ። ከሙሴን ጀምር ለምሳሌ እኔ መጀመሪያ አይደለም። ወደ ሌላ አትሄድ። የእኔ ጥያቄ አልመለስክልኝም። እኔ ያልኩ ያለው ራሱ ነቢዩ ሙሐመድ እኔ ሙስሊሞች መጀመሪያ ነኝ አለ። የሃይማኖቱ ሊቃውንታትን የተረጉሙትን መጽሐፎችንም በተለያየ ሐዲሳትን በተለያየ ገብተህ ማየት ይችላል ያብራሩትን።
ግን እኔ ያልኩ ያለው በየትኛው ሂሳብ ነው? ቅዱስ ቁርአን ከወረደ በኋላ አይደል እንደ እስልምና የመጣው? አብርሃም ሙስሊም የሚሆነው ዳዊት ሙስሊም የሚሆነው መጥቶ ነው? አይደለም። ቅዱስ ቁርአን ከመጣ በኋላ አይደለም። እንዴት? ምን ማስረጃ አለ? በመጽሐፍ ቅዱስህ ላይም እስልምና ነበረ፣ ነቢያቶች ሙስሊሞች ነበሩ። ላስረዳህ፣ ላሳይህ ማስረጃ። እሺ ላሳይህ ማስረጃ እና ተመልከት። እሱ ይሻላል። መጽሐፍ ቅዱስ ላይ ያለው ኢየሱስን ሁሉ አሁን ሙስሊም እንደሆነ ላሳይህ ነው። እሺ ያን መጽሐፈ ኢዮብ ምዕራፍ 22 ቁጥር 21 ምን ይላል? ለእግዚአብሔር ተገዛ ከእርሱም ጋር ሰላም ይኑረህ በረከትን ታገኛለህ ይላል። ስለዚህ ለእግዚአብሔርን ተገዛ ተብሎ ኢዮብ ታዘዋል አይደለ? ነቢያቶችም ሁሉ ለእግዚአብሔር ተገዙ ተብለው ታዘዋል አይደለ? በጣም ጥሩ። አሁን እዚህ ቦታ ላይ ሊቃውንቶቻቸው ናቸውና የሚፈቱት፣ ሊቃውንቶቻችን ናቸውና የሚፈቱት፣ እኛንን የምንፈታው አንተ አይመለከትም ብለኸኛል ቅድም። በጣም ጥሩ። ሊቃውንቶች ይሄንን ለእግዚአብሔር መገዛት የሚለውን መጽሐፍ ቅዱስ ላይ ምን ብለው ፈቱት የሚለውን እንመልከት። አሁን ቀጥታ መጽሐፈ ኢዮብ ምዕራፍ 22 ቁጥር 21 የሊቃውንቶች ንግግር ሄደናል። ባይብል ላይ እንግባ። እዚህ ጋር ከኦሪት ዘፍጥረት ጀምረን መጽሐፈ ስንት ነበር? ኢዮብ ምዕራፍ አሁን ያልከኝ ኢዮብ 22 ነው እኮ የሰጠኸኝ። ኢዮብ 22 ልናየው ነው። ኢዮብ 22 12 ነው አይደል ያልከኝ? አይደለም። ኢዮብ 22 ላሳየህ ነው። ከኔ ጋር ተከታተል። ወይንስ አንተን እኔ ምዕራፍና ቁጥሩ እየሰጠሁህ ልክ እንዲህ ከፍተህ ታሳየናለህ? የሊቃውንቶቻችን ፍቺ ከኔ ጋር ተከታተላለህ? ችግር የለውም። አንተ ጋር እከታተላለሁ፣ ችግር የለብኝም። እሺ ኢዮብ 22 21 ይላል አይደለ? ይሄ አረጋግጥልኝ። እሺ ኢዮብ 22 አሁንም ከእርሱ ጋር ተስማማ፣ ሰላምም ይኑርህ፣ በዚያ በጎነትን ታገኛለህ። እና ኢዮብ 22 21 ይላል አይደለ? አሁን ከዚህ በኋላ ቀጥታ የት እንሄዳለን? ሂብሩ የሚለው ላይ እንገባለን። በዕብራይስጥ ነው አይደለ የተጻፈው ብሉይ ኪዳን? በአማርኛ ተተረጎመ ከግዕዝ ወደዚህ፣ ከዕብራይስጥም ከሂብሩ ብቻ ከእንግሊዝኛውም ወደሚቀለው ማለት ነው። አሁን ቀጥታ የት እንሄዳለን መሰለህ? ዕብራይስጡ ላይ እንግባ። ምክንያቱም ብሉይ ኪዳን የተጻፈው መጀመሪያ በዕብራይስጥ ቋንቋ ስለነበር ማለት ነው። እንዴት እናደርጋለን? አሁን እና ተመልከት። ኢዮብ 22 21 ይላል አይደል? ጌዲዮን ኢዮብ 22 21 ወደ ትይዩ ዕብራይስጥ ሂድ ይለናል አይደል? እዚህ ጋር ቀጥታ አሁን እዚህ ቦታ ላይ እንገባለን። ለእግዚአብሔር መገዛት ማለት ምን ማለት ነው የሚለውን እንመለከታለን። አሁን ለእግዚአብሔር መገዛት ማለት እንመለከታለን። እዚህ ጋር እንግባና ወደ አማርኛ እንቀይረው። አሁን ወደ አማርኛ እንቀይረው። መልካም፣ ወደ አማርኛ ቀይረናል። ለእግዚአብሔር መገዛት ማለት ነቢያቶች ሁሉ ለእግዚአብሔር ወይንም ለአንዱ አምላክ ተገዙ ተብለዋል። ምን ማለት ነው የሚለው ምንም ጥያቄ የለውም። ትክክል። ያው እና እዚህ ጋር ሲነግረን ምን አለ? ለእግዚአብሔር መገዛት ማለት እስልምና፣ ለእግዚአብሔር በትክክል መገዛት ማለት ነው ይላል። አላሁ አክበር። እስልምና ማለት ነው። ነቢያቶች ሙስሊም ነበሩ፣ ለአንዱ አምላክ ተገዙ ተብለው ታዘዋልና ያን አንድ አምላክ መገዛት እስልምና ተብሎ ይጠራል በገዛ መጽሐፍ ላይ። ሌላ ምርቃት ተጨምርልህ። ሙስሊም እንደነበሩ ቃል በቃል ሙስሊም ነበሩ። እዛ ያዝልኝ። ትክክል ነው። አንተ በሊቃውንቶች የተተረጎመውን መጽሐፍ ቅዱስን እኔ ልንገርህ። ምክንያቱም አንተ ያልኩት ትርጉም መጽሐፍ ውስጥ አንድን ቃላት ወስዶ እስላም የማድረግ ነው። ለእግዚአብሔር መገዛት ማለት አሁንም ከእርሱ ጋር ተስማማ፣ ሰላምም ይኑርህ። እኔ አሁን አንተን የማሸነፍ እኔን እንድታሸንፈኝ አንተን ለማሸነፍ አይደለም። መጀመሪያ እንረዳዳለን። ከፍታ አታሳየንም? የሊቃውንቶችን ንግግር ልክ እኔ እንዳሳያት አይደለም። አሁን እኮ የሊቃውንቶችን አይደለም የነገርከኝ፣ ጎግል ትራንስሌትን እኮ ነው ያሳየኸኝ። ግባና እሺ፣ አንተ ከፍተህ አሳየን። እኔን ተወኝና በቃ ከፍተህ አሳየን አንድ ጊዜ። አሁን ይኸው እንደዚህ ቃላትን በመምረጥ እንደዚህ ስላልከኝ በሚለው አይደለም መነሻ ጥያቄያትን ተውና ጌደውን ከፍተህ አሳየን አልከኝ። በቃ ትልቁ ላይ ያደረግኩህ እድል ሰጠኸው።
መነሻ ጥያቄን እንዳትረሳ እንዳወራ ያደረከኝ እኮ አይደለም። እኔ እኮ እያዳመጥኩ ነው። ይኸው አሁንም ከእርሱ ጋር ተስማማ ሰላም ሌላ ይሁን ምንም ማለት አላልኩም እኮ የሊቃውንቶችን ንግግር ከፍተህ አሳየን ብቻ እኮ ነው ያልኩት። እንደሱ አይልም የሊቃውንቶች ንግግር የሚለው እንዲህ ነው። አሁን አሳየን። ከሊቃውንት ይልቅ ራሱ መጽሐፍ ቅዱስ ኦሪጂናል ነው። መጽሐፍ ቅዱስ ይበልጣል። ስለዚህ የሊቃውንት ንግግር የለህም ማለት ነው። የለኝም አይደለም። ማብራሪያ ካስፈለገ አይደለም ማብራሪያ ካስፈለገ የእስልምናውን የቅዱስ ቁርአኑን የእናንተ ሊቃውንቶች ያብራሩ፣ የመጽሐፍ ቅዱስን ደግሞ የኛ ሊቃውንቶች ያብራሩ ነው የኔ ጥያቄ እንጂ ከመጽሐፍ ቅዱስ ማብራሪያ ይበልጣል አይደለም። በቃ ስለዚህ ጌዲዮን ይኸውልህ እኔ አሁን ያመጣሁልህ ከገዛ መጀመሪያ አስጨርሰኝ። በቃ እሺ አውራ። በቃ ዝም ብሎ አውራ። በቃ ዝም ብሎ በላ። አንዴ ትልቁ ላይ አድርጉ። ልጆች ማስረጃ መክፈት ስለማይችል የሚችል መስሎኝ ነበር የሊቃውንቶቹ ነገር ትልቁ ላይ ያደረግኩት። ኖ የሊቃውንቶች ትርጉም የሚያስፈልገው ስለዚህ የሊቃውንቶች ትርጉም እኔ አሁን እኮ መዳን ፈልጋለሁ። እስልምና ትክክለኛ መንገድ ከሆነ እስልምና ለመቀበል፣ ክርስትና ትክክል ከሆነ ደግሞ ሽንጥ ገትሮ ማለት መከራከር ሳይሆን ስህተት ከሆነ ንስሐ ገብተው ወደ ፈጣሪ ወደምትለው አላህ መመለስ ነው። እኔ አሁን ከአንተ ጋር አንተን በመከራከር እኔ ጀግና ነኝ ኡስታዝ እሱ ጀግና ነው የሚለው አይደለም የኔ ጥያቄ። የኔ ትግል እሱ አይደለም። እኔ ያልኩ ያለው ትክክለኛው መንገድ በእናንተ ቅዱስ ቁርአን ላይ የተጻፈው ነገር ጥቅስ ሰጠው። እኔ ጋር ያለውን ደግሞ ኢዮብ 22:21 ላይ ያለውን እንደ ማስረጃ ሰጠኝ። እንትኖች እነ አብርሃም እነ ዳዊት እነ ያዕቆብ ሙስሊም እንደነበሩ አልክ። ይህኛው ጥቅስ ደግሞ እነ አብርሃም ሙስሊም እንደሆኑ የሚናገር አይደለም። እነ ሙሴ ሙስሊም እንደሆኑ የሚናገር አይደለም። አንድ ደቂቃ ነው የሰጠው። ቶሎ ፈጠን ነው አድርገው። በቃ ስለዚህ ይህንን ስለማያሳይ የተረጎምከው አተረጓጎም ስህተት ስለሆነ መጽሐፍ ቅዱስን ማብራሪያ ስትፈልግ እኔ ላብራራ፣ ቅዱስ ቁርአን ውስጥ ያለውን ደግሞ ማብራሪያ ስትፈልግ አንተ አብራራልኝ። ባለቤቱ እያለ የሰውን በር እንደመክፈት ነው። ጨረስክ? አመሰግናለሁ። እሺ ስለመጣ መልካም ጊዜ ይሁን። እሺ ክርስቲያን አለ